ብስሚላህ ወሰላቱ ወሰላሙ ዓላ ረሱሊላህ። ሀብታሙ ወይንስ ውሸታሙ? ባለንበት ወቅት ሚዲያ ላይ ብቅ ብቅ እያሉ ያሉ ሰዎች አሉ። ሀብት የላቸውም፣ የውሸት ግን ሀብታም ነን ይላሉ፣ ይዋሻሉ። ሀብታም ብትሆኑ ደስ ባለን። ነገር ግን ሚዲያ ላይ ገንዘባችሁን እየረጫችሁ ቤት ውስጥ ገንዘብ ስትጠየቁ ሚስቶቻችሁን የቤት ወጪ የምታስወጡ በል እንዲያው የቤት ኪራይ ሚስት እንዲከፍልላችሁ የምትፈልጉ ሰዎች ሁሉ እንዳላችሁ ተደርሶበታል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ነቢዩ ሰለላሁ ዐለይሂ ወሰለም የውሸትን አደጋ አስረግጠው ተናግረዋል። ሐታ ሰዎች የውሸታቸው ውሸት ማለት ነው ምን ድረስ አደረሳቸው? ኦፕሬሽን ሊሰሩ ውጭ አገር በሰው ብር ተበድረው ሄደው ሲያበቁ ኦፕሬሽን ሊሰሩ ያሉትን ዶክተሮች ከነሱ ጋር ከቦ ተቀምጦ እነዚህ ሰዎች የቢዝነስ ፓርትነሮቼ ናቸው ብሎ ሚዲያ ላይ የሚለጥፉ ሰዎች ሁሉ አሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሌሎች አሉ መኪና ደግሞ ምን ያደርጋሉ? ያለቅማቸው ተንጠራርተው ይገዛሉ። ከዛ አንተ ይሄንን መኪና አፎርድ እንደማታደርግ እየታወቅ እንዴት ገዛ ሲባሉ ለስሜ እፈልገዋለሁ ሰዎች የዚህ መኪና ባለቤት ነው ብለው ከገመቱ ምን ያደርጉልኛል? እኔን እኮ ቦታ ይሰጡኛል፣ ቢዝነስ ያሰሩኛል ይላሉ። ላ ሐውለ ወላ ቁወተ ኢላ ቢላህ። ሳይደርሱ መድረስን ይከለክላል ይባላል። ሳይደርሱ ለመድረስ መሞከር አንድ ቦታ መድረስን ይከለክላል። ከዛ በኋላ ያላቅምህ ስለነበረ በዕዳ መኪናውን የገዛኸው ነግደህ በሰላም ከ2 ዓመት በኋላ የሆነ ቦታ መድረስ የነበረብህ ሰው እዚህ ዕዳ ክፈል ስትባል፣ ይሄን አምጣ ስትባል፣ የአገር ውስጥ ገቢ ያለብህ ስትባል በጀርባህ ትደፋለህ። ወንዶች በአላህ ስም ለምናችኋለሁ ውሸትን ራቁ። ሴት ለመቅረብ ይሁን ቢዝነስ ለመስራት ይሁን እውነተኛ ማንነታችሁ ጌታ አላሁ ስብሓነሁ ወተዓላ ዘንድ ራቁታችንን ባዶ እግራችንን ሳንገረዝ ምንቀርብበት ነው። ውሸት ግን በአንድ ጊዜ አይቆምም፣ ያዋርዳል፣ እየጨመረ ነው የሚሄደው። ውሸት የሚለምድባቸው ሰዎች በራሳቸው መተማመን ስለሌላቸው ነው። አንተ ጋር ያለ 1 ሚሊዮን ብር ናት። 1 ሚሊዮን ብር አለኝ፣ ይሄው ነገሌ ዋስትና ይሆኑልኛል፣ የ750 ሺህ ብር ዕቃ ስጡኝ ብለህ እውነቱን ተናገር። ቤትህ ያልሆነውን ቤቴ ነው ትላለህ። አረ ምን ይሻላል? ስለዚህ የውሸት ሀብታሞች ሆይ ሀብታም ሳይሆን የምትባሉት ሰው ሀብታም ሊላችሁ ይችላል። ውሸታሞች ስለሆነ የተባላችሁት። ውሸትን አስመልክቶ ደግሞ ታላቁ አስተማሪያችን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አንድ ሰው ውሸትን አይናገርም ውሸትንም አይከታተልም አላህ ዘንድ ውሸታም ተብሎ እስኪጻፍ ድረስ። ውሸተኝነት ወደ አመፅ ይመራል፣ አመፅ ወደ ጀሃነብ ይመራል አሉ። አላህ ከእሳት እኔንም ወንድሞቼንም ይጠብቅ። የሴት ውሸታሞች ብዙ አላቅም፣ እንግዲህ የእነሱ ውሸት ሌላ ሊሆን ይችላል። ከወንዶች ግን ባለንበት ዘመን ሀብት ሳይኖራቸው ሀብት አለን እያሉ የሚዋሹ ሰዎች አሉ። አላሁ ስብሓነሁ ወተዓላ ከውሸት ነፃ ይበለን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።